ናችሁ? ዛሬ ኮንሰፕሽን ሴቪንግ እና ኢንቨስትመንት የሚባለውን ሀሳብ እናያለን። ኮንሰፕሽን ሴቪንግ እና ኢንቨስትመንት የሚባሉት ነገሮች በኢኮኖሚክስ ውስጥ በጣም አስፈላጊና ዋነኛ ከሚባሉ ኮንሰፕቶች ውስጥ አንዱ ናቸው። ኮንሰፕሽን ብለን ስንጠራ ወይም ሴቪንግ ብለን ስንጠራ ኢንቨስትመንት ብለን ስንጠራ ቲፒካል ወይም አንድ ወርዶቹን ብቻ ቃላቶቹን ብቻ ማየት አይደለም ያለብን። ምንድነው ጥቅማቸው፣ ለእኛ በህይወታችን ውስጥ ምን ያስፈልጉናል የሚሉትን ነገሮች ኢንዲቴል እናያለን ማለት ነው። ሶ የመጀመሪያው ሀሳብ ምንድን ነው? ኮንሰፕሽን ነው። ወደ ኮንሰፕሽን እንሄዳለን። ኦኬ ኮንሰፕሽን ሴቪንግ እና ኢንቨስትመንት ብለን እንደነገርኳችሁ በዋነኝነት ይህንን ቶፒክ ከተማርን በኋላ ምን ልናገኝ እንችላለን? እነዚህ ነገሮች ከተማርን በኋላ ሪል የሆኑ ነገሮችን እንዴት ልናገኝ እንችላለን? በትምህርታችን ሊሆን ይችላል፣ በህይወታችን ውስጥ ሊሆን ይችላል። ምክንያቱም ኢኮኖሚክስ ምንድን ነው? የሚኖር ነገር ነው አይደል? እና የምንኖረውን ነገር ቤተር የሆነ ዲሲሽን ሜኪንጎችን እንድናደረግ ነው። ቤስት የሆነውን ሶሉሽን ሜኪንግ ወይም ሶሉሽኖችን እነዛ ነገሮች ሰሌክት እንድናደረግ ነው ማለት ነው ኢኮኖሚክስ ጥቅሙ። ስለዚህ ይህን ከተማርን በኋላ እንዴት ነው ሊድ ማድረግ ያለብን የሚለውን ነገር እናያለን ማለት ነው። ወይም የምንወስናቸው ነገሮች፣ የምናገኛቸው ገቢዎች ስንኖር እዚህ ምድር ላይ ገቢ እናገኛለን። እነዛ ገቢዎች የምንወስንበት ወዮች በእነዚህ ሶስት ዋነኛ ነገሮች ውስጥ ይወሰናል። ስለዚህ የምታገኙትን ነገር እንዴት ነው ልጠቀም የምችለው የሚሉትን ነገሮች ለማየት ይሄ ቻፕተር ወይም ይሄ ቶፒክ አስፈላጊ ሆኖ ይገኛል ማለት ነው። እነዚህ ነገሮች አንደርስታንድ ማድረግ በዋነኝነት ይህን ነገር ስንጨርስ አንደኛ ዲፋይን እናደርጋለን። ኮንሰምፕሽን ምንድን ነው? ከዛ ሴቪንግ ምንድን ነው? ኢንቨስትመንት ምንድን ነው የሚለውን ነገር እናያለን። ከዛ ውጭ ደግሞ ኤክስፕሌን የምናደርጋቸው ሜን አይዲያዎች አሉ። በእነዚህ ውስጥ ሰብ ቶፒኮች ሁሉ ለምሳሌ ኤፒሲ ይባላል። አቬሬጅ ፕሮስፔሪቲ ኮስት አለ፣ ማርጂናል ፕሮስፔሪቲ ኮስት አለ፣ አቬሬጅ ፕሮስፔሪቲ ሴቪንግ አለ። እነዚህ ነገሮች ማርጂናል ፕሮስፔሪቲ ቱ ሴቪንግ፣ እነዚህ ነገሮች በዋነኝነት የሚጠቀሱ ናቸው። ሌላኛው አይደንቲፋይ እናደርጋለን። ዲተርማይን የሚያደርጉት ሀሳቦች አሉ። ኮንሰፕሽን እንዴት ነው ዲተርማይን የሚደረገው? ሴቪንግስ እንዴት ነው ዲተርማይን የሚደረገው? ከዛ ውጭ ኢንቨስትመንት የሚባለው ነገር እንዴት ነው ዲተርማይን እናደርግ የምንችለው የሚሉትን ነገሮች እናይበታለን ማለት ነው። ሌላኛው ኤክስፕሌን እናደርጋለን። ሪሌሽንሺፕ ቢትዊን አለ ሴቪንግ እና ኮንሰፕሽን። ሴቪንግ መቆጠብ እና መጠቀም፣ የሆነ ነገር ስናገኝ ወይ እንጠቀመዋለን ወይ እንቆጠበዋለን። እሱን ነገሮችን እንዴት ነው የምናገኘው የሚለውን ነገር እናያለን። ምን አይነት ግንኙነት አላቸው እሱ እናያለን። ሌላ ዲስክራይብ እናደርጋለን። ምን ኢንቨስትመንት በኢኮኖሚ ውስጥ ያለው ሩል። ኢንቨስትመንት ሲባል ሰምታችሁ ታውቃላችሁ አይደል? ሁሌም ዜና ስከፍቱ ኢንቨስትመንት አለ። የትም ቦታ ስከፍቱ ኢንቨስት አድርጉ አይደል? ራሳችሁ ላይ ኢንቨስት አድርጉ ይባላል። ከዛ ውጭ ደግሞ ካፒታል ማርኬት ላይ ኢንቨስት አድርጉ ይላል። ኢንዱስትሪዎች እንደዚህ ኢንቨስትመንት የሚባለው ነገር ይነሳል። ኢንቨስትመንት ምንድን ነው? ጥቅሙ ምንድን ነው? ከነ ኮንሰምፕሽን እና ሴቪንግ ከሚባሉት አይዲያዎች ውስጥ ምን አይነት ግንኙነት አለው የሚሉትን ነገሮች በዲቴል እናያለን ማለት ነው። ኮንሰፕሽን ምንድን ነው? ኮንሰፕሽን የሚለውን ነገር እንዴት አድርገን ዲሳይድ እናድርግ ወይም እኒ የሚለውትን ነገሮች አሁን ስቲል አሁንም ኮንሰፕሽን ሴቪንግ ኢንቨስትመንት እንዴት ነው ኢንካምን ምን የሚያደርጉት አፌክት የሚያደርጉት በኢኮኖሚ ውስጥ ዲሳይድ ስናደርግ ሀውስሆልዶች ሊሆኑ ይችላሉ፣ ቤት ውስጥ የሚኖሩ ሰዎች ወይም የቤት ባለቤቶች። እነዛ ሰዎች ወይም ነዋሪዎች እንዴት ነው ያን ነገር ኢንካማቸውን ኮንሱም ከሚያደርጉት ነገር አንጻር እንዴት ነው ኢንቨስት የማደርገው፣ ፊርሞች ያን ነገር እንዴት ኢንቨስት ላደርግ ከሚሉት ነገሮች እናያለን ማለት ነው። እና ፕሮዳክሽን እንዴት ነው ካፓሲቲው፣ እነዚህ ነገሮች ኢንዲቴል ነን እና ሴንትራል አንደርስታንዲንግ ኢኮኖሚክ ግሮዝ ኤንድ ዴቨሎፕመንት የሚባለው ነገር እንዴት ነው ከፕራይቬት ሴክተር አናሊሲስ ወይም ፐብሊክ ሴክተር አናሊሲስ አንጻር ይሄ ነገር እንዴት ሊሰራ ይችላል። ኢንዲቪጁዋሊስቲክ የሆኑ ነገሮች አሉ። ፊርሞችስ እንዴት ነው እዚያ ነገሮችን ዲሳይድ ሊያደርጉ የሚችሉት ነገሮችን በዚህ ውስጥ እናያለን ማለት ነው። ስለዚህ ወደ ኮንሰፕሽን ስንመጣ የመጀመሪያው ቶፒክ ይሄ ነው። የኮንሰፕሽን የመጀመሪያው ቶፒክ ምንድነው? አንደኛ ዲፋይን ኮንሰፕሽን ዲፋይን መደረግ አለበት። ሁለተኛ ዲፋይን መደረግ ያለበት ነገር ኮንሰፕሽን እንዴት ነው አይዲያዎች አሉ በኤምፒሲ እና ኤፒሲ የሚባል ነገር ማለት ነው። እነሱ እንዴት ነው ሪሌት የሚያደርጉት? የምናገኘው ገንዘብ የምናገኘው ገቢ እንዴት ነው ወደ ኤምፒሲ ኤፒሲ የሚባሉት ኮንሰፕቶች እንዴት ነው የሚሄዱት? ካልኩሌት ማድረግ አለብን። አቨሬጅ ፕሮስፔሪቲ ቱ ኮስት ኮንሰምፕሽን፣ ከዛ አቨሬጅ ፕሮስፔሪቲ ቱ ማርጂናል ፕሮስፔሪቲ ቱ ምን ኮንሰፕሽን የሚባሉት አይዲያዎችን በደንብ እናያለን። እና እነዚህ ነገሮች ፋክተሮች አሉ አፌክት የሚያደርጓቸው። እነዚህ ፋክተሮች ምንድን ናቸው የሚሉትን ነገር ደግሞ በዲቴል እናያለን ማለት ነው። ስለዚህ ወደ መጀመሪያው ቶፒክ ስናይ ኮንሰፕሽን ይባላል። ኮንሰፕሽን ምንድን ነው? ሪፈርስ የሚያደርገው ምንድን ነው? ዘ ዩዝ ኦፍ ጉድስ ኤንድ ሰርቪስ ባይ ሃውስሆልድ ቱ ሳቲስፋይ ዜር ዋንትስ ማለት ምንድን ነው? ዘ ዩዝ ኦፍ ጉድስ ኤንድ ሰርቪስ በምኖች በሃውስሆልዶች ምን ለማድረግ ሳቲስፋይ ምናቸውን የሚያስፈልጋቸውን ነገሮች ለምሳሌ አሁን ቤዚክ ኒድስ ሊሆን ይችላል፣
ወይም ለግዠሪየስ የሆኑ ፕሮዳክቶች ሊሆኑ ይችላሉ። ሌሎችም ኢንፌሪየር ጉድስ ሊሆኑ ይችላሉ። የተለያዩ ጉዶች አሉ ወይም ሰርቪሶች አሉ። ለእነዛ ነገሮች የሚያስፈልገን ነገር ማለት ነው። ከሰርቪስ አንጻር እናንሳ። አንደኛ ለምሳሌ ትራንስፖርት አይደል? ትራንስፖርት ኮስት አሁን አንደኛው እሱ። ከዛስ ምግብ ቤት አሁን ካፌ ሄደን ስንበላ ይሄኛው አንደኛው ምንድነው? አንደኛው ሰርቪስ ኮስት ነው። ጉድስ የሚባሉት ደግሞ እቃ ታንጀብል የሆኑ ጉዶች የሚባሉት ነገር ደግሞ የምንገዛቸው ነገሮች እቃዎች፣ ጫማ ስንገዛ፣ ልብስ ስንገዛ፣ ቤት ስንገዛ፣ መኪና ስንገዛ እነዚህ ነገሮች ጉድሶች ይባላሉ። ለምን ፈልጋችሁ ነገሮች አይደል? እነዚህ ነገሮች የምንገዛቸው ጥቅም ስላላችሁ ወይም ወይም እንበላው ነገር አለ፣ ወይም የምንጠጣው ነገር አለ፣ ወይም የምንለብሰው ነገር አለ፣ የምንኖርበት ነገር አለ፣ የሚያስደስተን ነገር አለ፣ የምንጓጓዝበት ነገር አለ። ከነዚህ ነገሮች አንጻር ነው ምን የምንጠቀመው ኮንሱም የምናደርገው። ኮንሰምፕሽን የሚባለው ነገር ከዚህ አንጻር ነው የሚረዳው። ኮንሰምፕሽን በኢኮኖሚክስ ውስጥ በጣም ትልቅ ሮል አለው። በእነዚህ ውስጥ አሁን ከኮንሱምሽን በፊት ምን አለ? ፕሮዳክሽን የሚባል ሄድ ያለ መጀመሪያ ፕሮዲውስ ሳይደረግ ኮንሱም የሚባል ነገር የለም። ስለዚህ ኮንሱምን ወይም ኮንሰምፕሽን ሬታችንን ለመጨመር ግዴታ ሀገራቶች ወይም አንድ ግለሰብ ፕሮዳክሽኑ ምን ማለት አለበት? መጨመር አለበት። አሁን እንደ ግለሰብ ስንመጣ ፕሮዳክሽን ሬት አለው የራሳችን ማለት በግላችን ምን ያክል ነገሮችን ፕሮዲውስ እናደርጋለን። ይሄ አሁን በሰዓት ምን ያክል ምን ስራዎችን እንሰራለን አይደል? አንድ ሰው ሊያስጠና ሊችል ይችላል፣ ወይ ሌላ ቦታ ሊሰራ ይችላል። እዚህ ፕሮዳክሽን ይባላል። ከዛስ ምን ይኖራል? ቀጣይ ፕሮዳክሽን ካለ ደግሞ ዲስትሪቢዩት መደረግ አለበት። ፕሮዲውስ የተደረገው ነገር ምን ማድረግ አለበት? መምጣት አለበት። እዚህ ፕሮዳክሽኖች አሁን በኢንዱስትሪዎች ሊሆኑ ይችላሉ። ፕሮዲውስ የሚደረጉት ኢንዱስትሪዎች ውስጥ ፊርሞች አሉ። በነዛ ፊርሞች ውስጥ ፕራይቬት ሊሆኑ ይችላል ወይም ፐብሊክ የሆኑ ሴክተሮች ሊሆኑ ይችላሉ። እነዚህ ነገሮች ምን ያደርጉት የሚያመርቱ የሚችሉት ማለት ነው። ከዛ ዲስትሪቢዩት ይደረጋል በተለያዩ ቻናሎች፣ በመርከብ ሊሆን ይችላል፣ በአውሮፕላን፣ በመኪና፣ በባቡር፣ በተለያዩ የትራንስፖርቴሽን ዌዎች ምን ይላል እነዚህ አይነት ነገሮችን መስራት እንችላለን ማለት ነው። ከዛ ዲስትሪቢዩት ከተደረገ በኋላ ደግሞ ያ ነገር ምን ማለት አለበት? መጠቀም አለብን። ስለዚህ ኮንሰምፕሽን ከሌለ ፕሮዳክሽን ሬት ይላል ይቀንሳል። ምክንያቱም ኢንቬንተሪዎች የሚባሉት ወይም በአካውንቲንግ ቋንቋ እነዛ ነገሮች ምን ይላሉ? ይቀመጣሉ። ስቶር ውስጥ ብቻ ነው የሚቀመጡት። ከዛስ የሚጠቀማቸው ከሌለ ምንም ኪሳራ ነው የሚገባው። ስለዚህ ኮንሰምፕሽን በኢኮኖሚክስ ውስጥ 2/3 ወይም 2/3 እጁን ይወስዳል። ጂዲፒ የሚባለው ነገር ሲሰራ ኮንሰምፕሽን የሚባለው ሀሳብ ምን ይባላል? 2/3 ነገር የሚወስደው ማነው? ኮንሰምፕሽን። አሁን ጂዲፒን ካያችሁት ምንድን ነው? ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ከዛስ ኔት ኤክስፖርት አለ። ከዛ ኤክስፔንዲቸር ገቨርንመንት ኤክስፔንዲቸር አለ። እዚህ ገቨርንመንት ኤክስፔንዲቸር የራሱ ሀሳብ አለው። ኢንቨስትመንት እና ኮንሰምፕሽን የሚባሉት ሁለት ሀሳቦች በዚህ ውስጥ ይካተታሉ። ኢንቨስትመንት ደግሞ ከሴቪንግ አብሮ ይሄዳል፣ ሴቪንግም ከኮንሰምፕሽን ጋር አብሮ ይሄዳል። ስለዚህ ኮንሱም የማይደረግ ከሆነ ኢንቨስት ቢደረግ ራሱ ጥቅም ላይኖሩ ይችላል። ምክንያቱም አብዛኛው ነገሮች ፕሮዲውስ ይደረጋሉ፣ ግን ካልተጠቀምናቸው ጂዲፒው ላይ የሚኖረው ኢምፓክት በጣም ዝቅተኛ ነገር ነው። ጥቅም አይኖረውም ብዙም። ስለዚህ የኮንሰምፕሽንን ትልቅ አስፈላጊነት እዚህ ጋር መረዳት አለብን። ኮንሰምፕሽን የሚባለው ነገር እኔን ኢኮኖሚ ሊወስን የሚችለው ሰዎች ኮንሱም የማያደርጉ ከሆኑ አሁን ቻይና ውስጥ ብዙ መኪኖች ይመረታሉ። ቻይናውን የዓለማችንን 30% ፕሮዳክሽን ትይዛለች ይባላል። ማኑፋክቸሪንግ ሀብ ወርልድ ማኑፋክቸሪንግ ሀብ ማነች? ቻይና ነች። ቻይና እነዚህም ፕሮዳክሽኖች የምታመርተው ኮንሰምፕሽን በሌሎች ሀገራቶች እንዳሉ ስለምታምን። ስለዚህ ኤክስቼንጅ ለመደራረግ ምን ያስፈልጋል? ያ ነገር ኮንሰምፕሽን ሊኖር ያስፈልጋል ማለት ነው። ስለዚህ ኮንሰምፕሽናችን ደግሞ የተለያዩ የሚወስኑት ነገሮች ይኖራሉ። ይህንን በዲቴል እና በኤግዛምፕል እናያለን። ስለዚህ ኮንሰምፕሽን ኤክስፔንዲቸር ኢዝ ቶታል ስፔንዲንግ ባይ ሃውስሆልድ ኦን ጉድስ ኤንድ ሰርቪስ ዲዩሪንግ ኤ ጊቨን ፔሪድ ኦፍ ታይም። ያ በተሰጣችሁ ታይም ውስጥ ኮንሰምፕሽን የሚባለው ነገር ጂዲፒ ብለን የምንጠራው ምን ነው? ስፔሲፋይድ ወይም ጊቨን የሆነ ፔሪድ ኦፍ ታይም ላይ የሚሰጥ ነገር ነው። አናሊሲስ አይደል? በአንድ ዓመት ውስጥ የምንሰራቸው በሁለተኛው ዓመት 2025 2026 አይደል? እንደዚህ እየተባለ ነው ጂዲፒ የሚሰራው። በዛ ውስጥም ኮንሰምፕሽን በዛው ፔሪድ አለው ማለት ነው። በዛ ውስጥ ነው ሬቱ የሚሰራው። ይሄን ያክል ኮንሱም ተደርጓል፣ ይሄን ያክል ኮንሱም አልተደረገም የሚሉት ሀሳብ ከዛ ነው የሚነሳው። ስለዚህ ኮንሰምፕሽን ምንድነው? ኮምፖነንቱ ምንድነው? የአግሪጌት ዲማንድ የሚባለው ነገር ሜጀር ኮምፖነንቱ አንደኛው
ኮንሰምፕሽን የሚባለው ሀሳብ ነው ማለት። ስለዚህ በዚህ ውስጥ አስ ኢንካም ኢንክሪዝ ምን ያደርጋል? ኮንሰምፕሽን ኦልሶ ኢንክሪዝ በት ኖት ባይ ዘ ሴም አማውንት። ኢንካማችን ሲጨምር ምን ይላል? ኮንሰምፕሽን ይጨምራል፣ ነገር ግን ዘ ሴም አማውንት አይደለም። ኢንካማችን ደብል ሲያደርግ ግዴታ ኮንሰምፕሽን ደብል ሊያደርግ ይችላል። ኢንካማችን ትሪፕል ወይም ኳድራብል ሲሆን እነዚህ ነገሮች ምን ሊል ይችላል? ኮንሰምፕሽናችን ምን ሊል ይችላል? ከፍ ላይል ይችላል በዛው በተጠበቀው ልክ። ይህንን ምክንያቱ ምን እንደሆነ በዲቴል ማቴማቲካል በሆነ ወይም ቴዎሬቲካል በሆነ ወይም ሀሳባዊ በሆነ መንገድ ወይም ሂሳባዊ በሆነ መንገድ እንረዳዋለን ማለት ነው። ስለዚህ ኤግዛምፕሉን በምናይበት ጊዜ አንደኛ እዚህ ጋር ስፔንዲንግ ኦን ፉድ፣ ክሎዚንግ፣ ሃውሲንግ፣ ኤጁኬሽን ኤንድ ትራንስፖርት አር ኤግዛምፕልስ ኦፍ ኮንሰምፕሽን። እነዚህ ስፔንዲንጎች በምኖች በምግቦች ላይ ያሉ፣ ከዛስ በክሎዚንግ በልብሶች ላይ፣ ሌላ በሃውሲንግ በኤጁኬሽን፣ እነዚህ ነገሮች በሙሉ ምን ኮንሰምፕሽን ውስጥ ምን ይላሉ? ይካተታሉ። ሰዎች ሲኖሩ ለምግብ ይወጣሉ። ሰዎች ሲኖሩ ለልብስ ያወጣሉ። ሰዎች ለምን ይወጣሉ? ለኤዱኬሽን፣ ለትምህርታቸው፣ ለቤታቸው፣ ለትራንስፖርታቸው ይወጣሉ። በዚህ ውስጥ ምን ይካተታል? ኮንሰምፕሽን የሚባለው ነገር በዋነኝነት ይካተታል ማለት ነው። ስለዚህ ኢንካም አንድ ሰው ብር ሲያገኝ ወይም ያ ኢንካም ሲኖረው ያ ነገር ኢንካም በሚገኝበት ጊዜ ሁለት አማራጮች አሉት። አንደኛው ምንድነው? ወይ ኮንሱም ያደርገዋል ወይ ሴቭ ያደርገዋል። ወይ ኮንሰምፕሽን አለ ወይ ሴቪንግ አለ። ወይ ቆጥቧል ወይ ይጠቀሟል፣ ያወጧል። ስለዚህ ስፔንዲንግ ኦን ጉድስ ኤንድ ሰርቪስስ ምንድነው? ኮንሰምፕሽን ነው በዚህ ውስጥ። ከዛ ሴቪንግ ደግሞ አንዲስትሪቢዩትድ ኢንካም ወይም ኢንቨስትመንት ነው። ምን ያለ ዲስትሪቢዩት ያልተደረገ ኢንቨስትመንት ወይም ኢንካም ምን ተብሎ ይጠራል? ሴቪንግ ተብሎ ይጠራል። ሴቪንግ የሚባለው ከኢንቨስትመንት የሚለየው ነገር ምንድን ነው? እዚህ ጋር ብታዩበት ጊዜ ኢንቨስትመንት ምን ነው? ዲስትሪቢዩትድ ምን ኢንካም ነው ወይም ኢንቨስትመንት ነው። ያ ግን ኢንቨስትመንቱ ዲስትሪቢዩት ካልተደረገ ምን ይባላል? ይሄ ነገር ሴቭ ተደርጓል፣ ተቀምጧል፣ አልተንቀሳቀሰም፣ በቃ ያለበት ተቀምጧል። ለምሳሌ 1 ሚሊዮን ብር ከሆነ ካዝና ውስጥ ገብቶ ወይም በባንክ አካውንት ውስጥ ገብቶ ተቀርቅሯል። በቃ ኢንቨስት አይደለም ሜትር። ኢንቨስት ከሆነ ምንድን ነው? ዲስትሪቢዩት ይደረጋል፣ ፍሎ ማድረግ ይችላል። ሴቪንግ ከሆነ ግን ፍሎ የሚባል ነገር ሀሳብ የለውም። ምን ነው? ቁጭ ካለ ቁጭ ነው። በኢንተረስት ሬት ወይም እየወለደ ሊጨምርልን ይችላል፣ ወይም ኢንተረስት ሬቱ ይህን ነገር ሊቀይረው ይችላል። ነገር የተለየ ነው። እዚህ ጋር ቁጭ ካለ አይንቀሳቀስም ነው የምን የሴቪንግ ሀሳብ። በዚህ ሀሳብ መረዳት ትችላላችሁ። ስለዚህ ኢንካም ኮንሰምፕሽን ፕላስ ሴቪንግ ነው ማለት ነው። ኢንካም ማለት መጠቀም ወይም ማስቀመጥ ነው፣ የምናገኘው ብር። ይህን ነገር በዚህ አንደርስታንድ ማድረግ እንችላለን ማለት ነው። ስለዚህ በዚህ ውስጥ ቅድም እንደነገርኳችሁ አቨሬጅ ፕሮስፔንሲቲ ቱ ኮንሱም የሚባል ነገር ሀሳብ አለ። ፕሮስፔንሲቲ ቱ ኮንሱም። ስለዚህ አቨሬጅ ፕሮስፔንሲቲ ቱ ኮንሱም ኢዝ ዘ ሬሽዮ ኦፍ ቶታል ኮንሰምፕሽን ቱ ቶታል ኢንካም። ኮንሰምፕሽን ከቶታል ኢንካም እና ከቶታል ኮንሰምፕሽን አንጻር የምንረዳበት መንገድ ኤፒሲ ይባላል። እዚህ አቬሬጅ እንደመሆኑ መጠን ምንድን ነው? ቶታል ኮንሰምፕሽኑን ለቶታል ኢንካሙ ስናካፍለው ምን ይፈጠራል? አቬሬጅ ፕሮስፔንሲቲ ቱ ኮንሱም የሚባለው ሀሳብ ይመጣል። ቶታል ኮንሰምፕሽን ኦቨር ቶታል ኢንካም ማለት ነው። ስለዚህ ኤፒሲ ሾው ምን የሚያደርገው ምንድን ነው? ኢትስ ፕሮፖርሽን ኦፍ ኢንካም ስፔንት ኦን ኮንሰምፕሽን አስ ኢንካም ራይዝ ኤፒሲ ጀነራሊ ፎልስ። ይህ ምንድን ነው የሚያሳየን? ቶታል ኮንሰምፕሽናችን ከቶታል ኢንካማችን አንጻር ቶታል ኢንካም በጣም እየጨመረ በመጣ ቁጥር ምን ይላል? ቶታል ኮንሰምፕሽናችን ምን ይላል? ይቀንሳል። ይህን ነገር መርሳት የለብንም። ቶታል ኢንካማችን እንትን ባለ ጊዜ ይሄኛው ምን እያለ ይመጣል? እየቀነሰ ይመጣል። ስለዚህ ኢንካማችን እዚህ ጋር በምናይበት ጊዜውን ኤፒሲ ሾውስ ዛት proportion of income spent on consumption as income rise ኤፒሲ ጀነራሊ ምን ይላል? ዲክሪዝ ያደርጋል። ይህን ነገር ማየት እንችላለን። ኤግዛምፕሉ በምንሄድበት ጊዜ ምን አለ? ኤፒሲ ሲሰራ ኢንካማችን ለምሳሌ 1000 ብር ሊሆን ይችላል። ከዛ ኮንሰምፕሽን ምንድነው 800 ብር ሊሆን ይችላል። ስለዚህ ኤፒሲ ማለት 800 ሲካፈል ለ1000 0.8 ነው። ስለዚህ ምን ተብሎ ይጠራል? አቨሬጅ ፕሮስፔንሲቲ ቱ ኮንሱም። አቨሬጅ ምን ያክል ኮንሱም እያደረጉ ነው። ያን ነገር 1 ብር ቢሰጠው ይሄ ሰውዬ ወይም $1 ቢሰጠው 0.8 ዶላሩን ወይም 0.8 ብሩን ምን ይላል? ይጠቀመዋል። ሀሳቡ ይሄ ነው።
ይሄ ምን ማለት ነው የሚያስቀምጠው 20 ወይም 0.2 ምን ሳንቲም ወይም 0.2 ዶላሩን ነው የሚያስቀምጠው ነው አይዲያው ይሄ ነው ማለትም ኢን ሚሊየንስ ወይም ቢሊየንስ ሲያገኝ ምን እያለ ይመጣል እየቀነሰ ይመጣል ማለት ነው አይደል ሁሌም ተጠቃሚ የሆነ ሰው አይቀጥልም አንዳንዴ ምን ይልባል ያን ነገር ያስቀምጣሉ ስለዚህ ኢንካም አለ ኮንሰፕሽን ኤንድ ሴቪንግ ስኬጁል በሚደረበት ጊዜ አንደኛ ዲስፖዘብል ኢንካም አለ ዲስፖዘብል ኢንካም ማለት ምን ማለት ነው የምናገኘውን ኢንካም ምን ተቀንሶበት ታክስ ተቀንሶበት ማለት ነው ጀነራሊ ያለው ኢንካም ማይነስ ታክስ ኢንካም ይደረጋል ታክስ ይቆረጥበታል ከሚገኙት ሰዎች ከሳለሪያቸው ከሚያገኙት ደሞዝ ምን ይባላል ገንዘብ ያ ነገር ይቆረጥባቸዋል ስለዚህ ዜሮ አለ ከዛ $4000 $8000 $24000 $32000 አለ ኮንሰምፕሽናችን በመናይበት ጊዜ ዜሮ ሲሆን ኮንሰምፕሽን ምንድነው 4000 ነው ከዛ 4000 ሲሆን 10000 ከዛ ምን ይላል ኮንሰምፕሽናችን ምን ይያለ ነው ዲስፖዘብል ኢንካማችን እየጨመረ በመጣ ቁጥር ራሱ ምን ሴቪንጋችን ምንድነው ኤምፒሲ የሚባለው ወይም ኤፒሲ የሚባለው ኮንሰፕት ያ ነገር እየጨመረ በመጣ ቁጥር ያ ነገር እየቀነሰ ይመጣል ሐሳቡ አሁን እዚህ ጋር በመናይበት ጊዜ ኮንሰምፕሽን አለ ከዛ ዜሮ ሲሆን እዚህ ጋር ኮንሰምፕሽናችን 4000 ነበር መጀመሪያ ላይ ከዛ ሴቪንጋችን የለም ከዛ 4000 ሲሆን 10000 እዚህ ጋር ሆነ እዚህ ጋር 10000 ነው ምክንያቱም ማርጂናል ፕሮስፔሪቲ ኮንሱም ይባል ደግሞ እዚህ ጋር የሚሰራባቸው ወዮች አሉ ማለት ነው ስለዚህ በእነሱ መሰረት እየሰራ እንሄዳለን ነው ስለዚህ ዲስፖዘብል ኢንካም ማለት ምንድነው ኮንሰፕሽን ሲደመር ሴቪንግ ነው ኮንሰፕሽን ፕላስ ሴቪንግ ነው እነዚህ ነገሮች ደምረን የምናገኝባቸው ወዮች ይኖራሉ ነው ሐሳቡ ይሄ ነው ስለዚህ ማርጂናል ፕሮስፔሪቲ ቱ ኮንሱም የሚባለው ነገር በምናይበት ጊዜ ማርጂናል ፕሮስፔሪቲ ቱ ኮንሱም ምንድነው is a proportion of an increase of income ከምን አንፃር ከኮንሰምፕሽን አንፃር የሚለው ነገር ነው የምናየው changing consumption ለምን changing income አይደል ሲቀየር ምን ያክል ይቀየራል ያ ነገር የሚለው ነገር ነው ያለ ስለዚህ ኤምፒሲ ማለት ምንድነው ሾው የሚያደርገው ኮንሰምፕሽን ቼንጅ when income change አይደል ኢንካማችን ሲቀየር የሰዎች ኢንካም እየጨመረ በመጣ ቁጥር ወይም ሲቀየር ሊቀንስ ይችላል ወይ ሊጨምር ይችላል ስለዚህ ኮንሰምፕሽናችን ነው የሚሆነው የሚለው ነገር ይወስናል ስለዚህ ኤምፒሲ ምንድነው greater than 0 but less than 1 marginal propensity to consume is greater than 0 ከዜሮ ያነሰ ነው ከምን ከዋንገ ምን ያነሰ ነው ከዜሮ ይበልጣል ዜሮ ሊሆን አይችልማ ኤምፒሲ ማርጂናል ፕሮስፔሪቲ ቱ ኮንሱም ዜሮ ሊሆን አይችልም ምክንያቱም የምናገኘው ነገር ወይም ሲቀየር ያ ነገር ግዴታ መከራ አለበት ወይ ሊቀንስ ይችላል ወይ ሊጨምር ይችላል ይሄ ነገር መረዳት አለ ሊቀንስ ይችላል ሲባል ግን ኔጌቲቭ ውስጥ ይገባል ማለት አይደለም ይሄ ትልቅ ሐሳብ ነው ማለት ነው ለምሳሌ ኢንካማችን 200 ብር ነው ኮንሰምፕሽን ኢንክሪዝ ባይ 150 ስለዚህ ኤምፒሲ ማለት ምንድነው 150 ለስንት ለ200 ዲቫይስ ይደረግ ነው ስለዚህ 0.75 ምንድነው ኤምፒሲ ማለትም ማርጂናል ፕሮስፔሪቲ ቱ ኮንሱም የሚባለው ነገር በዚህ ውስጥ ይገባል ማለት ነው ያ ነገር እየተጠቀሙ በምን ያክል ሬት ነው እየተጠቀሙት ያሉት የሚለው ነገር የምንረዳበት ዋነኛ አይዲያ ተደርጎ ይቆጠራል ስለዚህ change in disposable income አለ ከዛ ኤምፒሲ የሚባለው ነገር አለ ማርጂናል ፕሮስፔሪቲ ቱ ኮንሱም ወይም ኮንከረንት የሆነው ነገር ኤምፒሲ ማለት ምንድነው ኤፒሲ ኦቨር ቼንጂንግ ኮንከረንት የሚባል ሐሳብ አለ እዚህ ጋር ማለት ስለዚህ አሁን ቼንጂንግ ዋይ አለ እዚህ ቼንጂንግ ዋይ ማለት ምንድነው ቅድም በላል ያኛው ዲስፖዘብል ኢንካሙ ነው ያኛው ነገር ተቀናንሶ የሚመጣው ነገር ሐሳቡ ነው ስለዚህ ቼንጂንግ ኮንሰፕሽን አለ እዚህ ጋር ስለዚህ leads to changing consumption አይደል changing disposable income ኢንካማችን ሲቀየር ይሄ ቀጥታ ምን ያመጣል ማርጂናል ፕሮስፔሪቲ ቱ ኮንሱም የሚባለው ነገር አለ ይሄ ነገር ለምን ያወጣል ቼንጂንግ ኢንካም እንዲቀየር ያደርጋል እዚህ ቼንጂንግ ኢንካም ማለት ወይም ቼንጂንግ ኮንሰምፕሽን ማለት ኤምፒሲ ሲባዛ በምን ቼንጂንግ ኢንካም ወይም ዲስፖዘብል ኢንካም የሚባለው ነገር ይካተትበታል ማለት ነው በዋነኝነት ስለዚህ ኤምፒሲ ስናይ ከዜሮ ይበልጣል ከአንድ ግን ያንሳል አንድ ኮነ ሙሉ ለሙሉ ምን ይያሉ ነው ቼንጁ በሙሉ እየተጠቀመው ነው እንደዚህ አይነት ደግሞ አይዲያ የለም እሱም ማየት እንችላለን
ይህን ይመስላል። ጥያቄ ካላችሁ ኮሜንት ላይ መጻፍ እንዳረሱ። ሼር፣ ላይክ ኤንድ ሰብስክራይብ አድርጉ። ቀለም ቱቶር መልካም ጊዜ